ወንድሜ እያለቀሽ እኮ ወንድሜ። ቆይ ምንድን ነው የተፈጠረው? ለምን አትነግሪንም? ወንድሜ ሰላም ሰላም፣ እንዴት ናችሁልኝ? ውዴ ሰብለይቱ ቤተሰቦች ደህና ናቸው? የኔ ተወዳጆች፣ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ጽዮን ያው ጓደኛዋ የት እንዳለ አውቃለች ማለት ነው። ቢኒ ፍቅረኛዋ ስለሆነ ማለት ነው። ያው ማን እንዳገተውም ደርሳበታለች። ግን ችግሩ ሚስጥሯን ደብቃ ይዛለች። ሰዎች እንዳይረዷት ደብቃ ይዘዋለች። በሌላ በኩል ደግሞ ኤፍራታ እንግዲህ እዚህ ቀደም በጣም ብዙ ብር ከቤዛ ጠይቃ ናታን ደግሞ አጠገብ በሩ ስር ሆኖ አዳምጧት ነበረ። ቤዛ ስታወራ ስልክ ማለት ነውና ብር እንደሚያስፈልጋት ስትጠይቃት ስለሰማ እንግዲህ ማንነቱን ሳይናገር በሯ ላይ በጣም ብዙ ገንዘብ አስቀምጦላት፣ እንደውም ቤዛን ከጠየቀቻት እጥፍ የሆነ ገንዘብ አስቀምጦ ተጠቃሚው ብቻ የሚል መልእክት ትቶላት ሂዶ ነበረ። እንግዲህ በዛም የተነሳ ያፌት መውጫ መግቢያዋን እየተከታተላት ነው ማለት ነው። እና እንግዲህ እሱን ገንዘብ የፈለገችው ለዶክተሩ እንዳለችው ከሆነ የገኒን እናትነት ለማረጋገጥ ነው ያለችው። ግን እንደዛ አይደለም፣ የያፌትንና የናታንን ወንድማማችነት ለማወቅ ነው። በጣም ይገርማል የምር። ግን እንደ እውነቱን ቢነግራት እኮ መልካም ነበረ። ይህን ሁሉ ገንዘብ እንግዲህ አስቦ አውጥታ ለምርመራ እንትን ልትል ነው ማለት ነው። እና እሷ አንደኛ እሱ ከናታን ልጅ ሳታረግዝ አትቀርም ማለት ነው። ቆንጂት ሳታረግዝ አትቀርም። እና ያ ወንድማማቾች ከሆኑ ለእሷ በጣም ሲኦል ነው ህይወቱ የሚሆነው። እና እንግዲህ ለዛ ማጣራት ስለፈለገች የሁለቱን የእንትናቸውን በፀጉራቸው መሰለኝ እንግዲህ ምርመራው የሚታወቀው። እና እንግዲህ ቤዛን ቤት ማን ነው ጽዮንን ማለት ነው ቤት መጥቼ ላግኝሽ፣ ቤቱን አፍቆኛ ምናምን ብላ። እኔ ግን ያ ፀጉር የሌላ ሰው እንዳይሆን እየፈራሁኝ ነው። በእርግጥ የሴቶች ፀጉር ረዥም ስለሆነ ይታወቃል። እና እንግዲህ ጽዮን ማለት ነው ሚስጥሯን ለግሏ መያዝ የለባትም ባይነኝ እኔ ያለዛ እዛ ግን ለእሷ በጣም ከባድ ነው የሚሆነው። ምክንያቱም ሁሉ የሚደባብቁት ነገር ብቻዋን ልትወጣው አስችልም። እንግዲህ የኛው ልጁ እሷን ስለሚያፈቅራት ነው ማለት ነው እንደዚህ እያደረገ ያለው። የገዛ ወንድሙም ደግሞ ይሄን ነገር ደርሶበታል። ምናልባት ለጽዮን ሲል እንዲለቀው ሊያስደርግ ይችላል ማለት ነው፣ ማን እንዳገተው ካወቀ። ምክንያቱም የቢኒያም መጥፋት ለያፌት በጣም ከባድ የቤት ስራ ስለሆነ ማለት ነው እስከ መታሰርም ያደርሰዋል ጠፍቶ ከቀረ። ስለዚህ ግዴታው ነው ማግኘት ማለት ነው። ወይ ከወንድሙ ጋር ተባብሮ ደግሞ የሆነ ነገር እንዳያደርገው ፈራለሁ፣ በእርግጥ እጃቸው ላይ ስለገባላቸው ማለት ነው። ግን በዚህ መሀል ጽዮን በጣም ትጎዳለች። እንግዲህ እንደምታዩት እንደፈለገው እየተጫወተባት ነው የሚገኘው ማለት ነው። እንደፈለገ ያሽከረከራት ነው። እሱም ደግሞ በዛ በማስፈራራት ያለዛ እገለዋለሁኝ አብረሽን ካልሆንሽ እያለ ይገኛል። የሆነ ደስ የማይል የሆነ ጋንጩር ነገር ነው ሲታይ ራሱ። እንኳን ሊፈቀር ይሄ የያፌት ወንድም አንድ አይነት ናቸው። የስጋ ዝምድና ያላቸው አይመስለኝም፣ ግን ተግባራቸው አንድ አይነት ነው። ወይኔ እቃ ተሰበረ ዛሬ ማዳም እቃውን ጨረሰችው እና በወሬ መሀል ገባችብኝ ስታጭሁ። የእኔ ተወዳጆች በጣም ይቅርታ ለጩኸቱ። እና ያደረገችው ነገር መልካም አይደለም። ቢያንስ ለኤፍራታ ብትነግራት ነገሮችን እንዲስተካከሉ ለኤፍራታ ከነገረቻት ኤፍራታ ደግሞ ወንድምህ ብላ ስለምትነግረው ለያፌት እህቱ ከምትጎዳበት ሊረዳት ይችላል ብዬ እላለሁ። ለብቻም ቆማ ያዝ ግን ልክ እንደ ኤፍራታ ስህተት እንድትሰሩ ነው የሚያደርገው። ኤፍራታ አሁን ያንን ጉዳይ አምቃ ይዛ ነው ያፌትን ያገባችው እንጂ አሁንም ጽዮን እንደዛ እንዳታደርግ እየፈራሁኝ ነው። የያፌትን ወንድም እንዳታገባው እንደዚህ ተገዳ ማለት ነው። ለዛ ብላ እንግዲህ ለሰዎቹ ለፍቅር ዋጋ እንከፍላለን ብለው እንዳይሞኙ ብዬ ነው።
ወዳጆች እንግዲህ ያው በህይወት መኖሩን አውቃለች እና ኤፍራታም ደግሞ እንግዲህ ሳካላት የሆነው ያን ምርመራ። ምክንያቱም ያፌት ዛሬ በጣም ተናዶ ወደ ቤት ተመልሶ ነበረ። ሲጠራት ሊያገኛት አልቻለም። በጣም ምን እንደተፈጠረ ባላቅም በእሷ ተናዶ ነበርና እንግዲህ ከሱ ይጠብቃት ኤፍራታንም ማለት ነው። ሉሊት ግን እኔ የምር ጥፍሯ ሳይሆን ምላሷ ነበር መቆረጥ የነበረበት። ትልቅ ሰው ናት። ልክ እንደተደበቀ ስላወቀች እኮ እንደተደበቀ ስላወቀች ታሪኩ ሂዳ ነገረቻት እና በጣም ነው የሚያስጠላው የምር። ገኒ እንግዲህ ራሷን ስታለች። ግን ደስ የሚለው ነገር ኤፍራታ ያው ቤታቸው እንድትሄድና ያው እንደ ቤተሰብ እንድታያቸው ምክንያት ሆኗል ማለት ነው። ያው እሷ መታመሟ መልካም ባይሆንም ማለት ነው እና ኤፍራታ ወደ እነሱ መጠጋትን ጀምራለች፣ አንድ እርምጃም ቢሆንና በዛ አጋጣሚ እንግዲህ ናታንን ታገኘዋለች። ከናታን ጋር አይን ላይን ነበር፣ እንደዚህ በቃ አይን ላይን ማለት ነውና እንዴት ፈገግ እንዳለች እንዴት እንደተሽኮረመች እንግዲህ እናንተ አይታችኋልና በጣም ከባድ ነው። ያፌት ግን የስራን ይስጥህ። ይህን የመሰለ እንደ ፀሐይ የሚያበራን ፍቅር አጨልመህ አንተ ደስተኛ ልትሆን እና ደስ የሚለው ነገር ኤፍራታ አሁን ላይ ነብር ሁናበታለች። እሱ ይወዳታል፣ ደግነቱ ስለሚወዳት ሴት የላከው ሞት አይፈራም ይባላል እና እንግዲህ ያፌት እሱም በነገራችን ላይ እሱም ይጠራጠራታል፣ እየተከታተላት ነው። እሷም ደግሞ ያው ጥንቃቄ ታደርጋለች ብዬ ተስፋ አደርጋለሁ። ምክንያቱም የእሱን መጥፎነት ስለምታውቅ ማለት ነው። ቢኒያም በመጥፋቱ እንግዲህ የገዛ አጎቱ ማለት ነው ምንድነው የአክስቱ ልጅ ነው ብቻ ያሳደጉ ሴትዮ ልጅ ጽዮንን ስለሚያፈቅራት ቢኒያምን አግቶታል ማለት ነው። ግን እኔ የባለፈውን የምሬ ነው የምላችሁ፣ ካያችሁት ኮሜንት ላይ ያስቀምጡልኝ። ማን ነበረ ቢኒያምን አንገቱን መቶት የነበረው እና ተሸክሞት ሊጥላው ሲወስደው የነበረው ማን ነበር? በደንብ ካያችሁ ማነው ንገሩኝ ኮሜንት ላይ። እኔ ግን ያየሁት ታሪኩን ነው የያፌትን ሰራተኛ ማለት ነው። እና በምን ተአምር ግልብጥ ብሎ ወደዚህ እንደዞረ ማለት በእርግጥ እኮ ኮፍያ አድርጓል፣ እንደዚህ ራሱን ሸፍኗን በጃኬቱ ኮፍያ። ግን ከኋላ ሲመጣ ግን እሱ እንደሆነ አይቼዋለሁ፣ እኔ አይቼዋለሁ አይኔ ካልሆነና እንዴት ተቀይሮ ወደ ሌላ ሰው እንደሄደ አላቅም። ብቻ እንግዲህ የሆነ ኮሜንት አይተዋል ማለት ነው። በጣም ሰው ተናዶባቸዋል፣ ወይም ደግሞ ድራማ ያስተምርም ብለዋቸው ይሆን አላቅም። ለማንኛውም እስኪ ከመፍረዴ በፊት በደንብ አይቼ ኮሜንት እንትን ላይ አስቀምጥላቸዋል፣ ኮሜንት ቦታው ላይ አስቀምጥላቸዋለሁ ማለት ነው። እና እንግዲህ ወደዛ ዙሮ እሱ አግቶት በህይወት አለ ማለት ነው። ደስ የሚለው ነገር በህይወት አለ። በጣም ደስ ይላል። አለመሞቱ ያው አንድ ቀን መገኘቱ አይቀርም። ያፌት ለራሱ ሲል ራሱ ይፈልገዋል። ለምን እሱ ጠፋ ማለት ከእሱ ጋር ስለሚያገናኘው ማለት ነው። እሱ እንኳን ባይሆን ጥላት ስለሆኑ ብቻ እሱን የእሱ እንትን ኃላፊነት ስላለበት እሱን ፈልጎ የማግኘት ግዴታ አለበት ማለት ነው። እንግዲህ በዛ መልኩ ሊያገኙት ይችላሉ ብዬ ተስፋ አደርጋለሁ። ይሄኛው ግን በጣም ጅላጅል ነገር ነው ማለት ነው። እንግዲህ ጽዮን ናት ያልፈለገችው እንጂ እሱ በግድ ማለት ነው። እና እንዴት እንደዞረ እኔ በጣም በቃ እስኪገርመኝ ድረስ ማለት ነው። እኔ እስኪገርመኝ ድረስ ማመን እስኪያቅተኝ ድረስ ማለት ነው። ለምን እኔ ድራማው ላይ ያየው ሌላ ሰው ነው እንደዛ ሲያደርገው ያየሁት። እንግዲህ እንደውም የሞተ ምናምን ነበር፣ አንገቱን የመታው። ግን ድራማው ተቀይሮ ግንባሩ እኔ አይኔ ነው። እስኪ እናንተ እንግዲህ ንገሩኝ እናንተ ኮሜንት ላይ። እኔ ድራማውን አሁን ስወጣ ይህን ቪዲዮ ከፖስትኩ በኋላ ገብቻ አየዋለሁ የባለፈውን እና ምናልባት እኔ የተሳስቼ ከሆነ ማለት ነው። እና እንግዲህ እንኳን ደስ አላችሁ። ቢኒያም አለ። በጣም ተናዳችኋል ብዙዎቻችሁ በቢኒያም መሞት። እንዴት ቢኒያም ይሞታል ብላችሁና ቢኒያም በህይወት አለ። ጽዮን ደግሞ እንግዲህ ቢኒያምን እዚህ ቀደም ያው አለ አይደለ ብዙ ታስቸግረው ነበርና ምን ያክል ፍቅር ማጣት እንዴት እንደሚያም ስላየችው ከዚህ በኋላ ከሱ ጋር ተጣብቃ ትቀራለች እንጂ እንደ ባለፈው ጥፋት ትሰራለች ብዬ አላስብም። ሁላችንም የተናደረው በነገራችን ላይ ተጣልተው እሷ ይቅርታ እንዲጠይቃት እየጠበቀች ማለት አብሯት በቃ ነገሩን እንዲፈቱት ማለት ትፈልጋለች፣ እንዲደውላት እንዲያወራት። እሱም ጋር ደግሞ የያዘው ነገር አለ የተላከለት ፎቶ እና የፎቶሾፕ ነው እና ያን ችግራቸውን ሳይፈቱት በዛ ውስጥ ሆነው እንደዛ እየተዋደዱ አስባችሁታን ቢሞት እንዴት እንደሚያስጠላ ምንድን ነው የሚያስተምረው ትላላችሁ። እና እንግዲህ ያፌት ከደሞ ነፃ ነው በዚህ በኩል ማለት ነው። እሱ እንደውም በነፍስ አምጡልኝ ነበር ያለው። የገዛ ያክስቱ ልጅ ግን የእሱን ከእሱ ጋር ጸብ እንዳለው ስላወቀ መቼም በእኔ አይማኝም ብሎ አግቶት ነው እንጂ አልሞተም ማለት ነው። እስኪ በቀጣይ እንግዲህ ምን ይፈጠር ይሆን የምናየው ይሆናል። ኤፍራታስ ያንን ዲኤንኤ አስመርምራ በእርግጥ ወንድምና ወንድም ላይ ሆኑ ይችላሉ። ታውቂ የሆነ ወይ ያ ሁሉ ብር እንግዲህ ናታን እንደላከላት ያው በግምትኛ አውቀነዋል ማለት ነው። ናታን ነው፣ ሌላ ሰው ማንም ሊረዳት ስለማይችል ማለት ነው። እና የኔ ተወዳጆች ይህን ቪዲዮ ስትጀምሩ በላይክ ጀምሩ። ወዳችኋለሁ። በመልካም ፍቃዳችሁ ለምታበረታቱኝ
መልካም ጊዜ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።